ወንድሜ በመቶ ብር ጀምረ ሚሊዮነር የምትሆንበት ፕሮግራም እያለ 1 ሚሊዮን ብር ይዘህ ስለምን የመን በረሃ ላይ ተቀጣቀጥክ ነው ጨዋታው። በአንድ ሺህ ብር ጀምረ ሚሊዮነር የምትሆንበት በነፃ ፕሮግራም እያለ 1 ሚሊዮን ብር ይዘህ ስለምን ኮንትሮባንድ ስነግድ ተወረስክና ትለምናለህ ነው የምልህ። ይሄ እኮ ነው ትልቁ ጥያቄ። አሁን ያለ የእርሻ መሬት ሌላን ሰው መመገብ እየቻለ ስለምን ጥለው ወደ ከተማ ፈልሰህ የቀን ስራ ትሰራለህ? ፈትሽ ራስህን። ለአንተ የተወለድክበት ቦታ የተትረፈረፈ ነው። ለምን ሌላ ሀገሮችን አታይም? ቻይና ሲሪዘን ባል ግን ምግብ ኤክስፖርት ታደርጋለች። እስራኤል አሸዋና ድንጋይ ነው ግን በእርሻ ቴክኖሎጂ ታዋቂ ነች። ከስንዴ ውጭ ሌላ ነገር አትገዛም። ህንድ 1.4 ቢሊዮን ህዝብን መግባለኛ ሩዝ እየላከች ነው። አወራናችሁ እኮ። ይሄም በየቀን የምንናገረው ስላልኖራችሁት ነው። የምር በሚሊዮነሮች መንገድ አንድም ከባድ ነገር የለም። እኔ ልንገራችሁ፣ ሚሊዮነር መሆን ትፈልጋለህ? የራስህ ዘመናዊ መኪና መንዳት፣ የሚያምር ቤት ውስጥ መኖር፣ ወገንን ማገዝ፣ ለግዠሪ የሆነ ላይፍ መኖር፣ ኢትዮጵያን የተሻለች ደረጃ ላይ ለማድረስ ትፈልጋለህ? ይሄ ፕሮግራም ያለህን ብቻ ተከታተል። እኪስ ባለ 100 ብር እስከ 100 ሺህ ብር በሁለት ዓመት ሚሊዮነር 100% ትሆናለህ። እንዴት አድርገህ ነው? በ100 ብር ምን ይገዛል? አሁን ወጥተህ በ100 ብር 10 አይነት ነገር ትገዛለህ እኮ። ጫማ ማሰሪያ ትገዛለህ፣ ካልሲ ትገዛለህ፣ ክብሪት ትገዛለህ፣ ሻማ ትገዛለህ፣ ካርድ ትገዛለህ፣ ማስቲካ ትገዛለህ፣ ቸኮሌት ትገዛለህ። በጣም ብዙ ነገር ነው የምትገዛው። እነዚህ አይነት ራሳቸውን ችለው እኮ ማቴሪያል ናቸው። ይሄንን የምንቅ ሰው ነው ሚሊዮነርነትን ተሸውደ የተናቀው። እንዴት ለድህነት ብርድ ልብስ ይለበሳል? እንዴት ሰው ከድህነት ጎን ቆሞ ወንድሙን ይከራከራል? ሚሊዮነር አታድርገኝ ብሎ ሳያጣራ ሳይገባው ሳይረዳ ምንድነው ችግሩ? ለአደይ አበባ እንኳን የምንሰቅለው ካርቶን ቢጫ ቀለም የተቀባ ከቻይና እየመጣ ለሱ ዶላር ብሔራዊ ባንክ ተሄደ ዶላር ጠብቆ በመርከብ ፍቃድ አወጥቶ ከቻይና ተመርቶ ተጓጉዞ መርካቶ መጥቶ ጭጭ ብሎ ተሰራይቶ ሚሊየንስ ብርን ቻይናዎች ሲያተርፉ እዚህ ቁጭ ብላ አንተ እዚህ መናጢ አገር ላይ መናጢ አንተ ነህ ወይስ አገሪቷ? መናጢ ማን ነው? እያንዳንዱ ተጽዕኖ መፍጠር ትፈልጋለህ? መጀመሪያ የተግባር ሰው ሁን። ጧሽን ሳይ ነው የምትነሳው? ማታ የት ነው የምታመሸው? ምን አይነት ሶሻል ሚዲያ ነው የምትከታተለው? ከነማ ጋር ነው የምታወራው? ምንድነው የሚሰማ? ንግግሮች ምን ይመስላሉ? አሁንስ ደካማ ጎን የለብህም ወይ? ፈትሽ ራስህን።